አሐዱ አምላክ አሜን። በስመ አብ ወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ታኅሳስ 17 እንኳን አደረሳችሁ አደረሰን። ሰማዕቱ ቅዱስ እስጢፋኖስ። በስመ አብ ወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አምላካችን መድኃኒታችን ኢየሱስ ክርስቶስ በሰማዕቱ ስም ለምናመሰግንበት ለቅዱስ እስጢፋኖስ ወርሃዊ መታሰቢያ ክብረ በዓል እንኳን አደረሳችሁ አደረሰን። ትውልዱ ሀገሩ ኢየሩሳሌም ሲሆን አባቱ ስምዖን እናቱ ደግሞ ማርያም ትባላለች። ዘመኑም የመጀመሪያው ምዕተ ዓመት ነው። እንዲሁም በዘመነ ሐዋርያት የማዕድ እና የውስጡ አገልግሎት እንዲያስተናብር መንፈስና ጥበብን የሞላበት 7 ሰዎች ተመርጠው በሐዋርያት አብሮት ሆነው ከተሾሙ ከ7ቱ ዲያቆናት መካከል በቅድስና ሕይወቱ ለክርስቲያኖች አብነት የሆነው ሰማዕቱ ቅዱስ እስጢፋኖስ ይገኝበታል። እስጢፋኖስ የሚለው ቃል የግሪክ ቃል ሲሆን ትርጉም አክሊል ማለት ነው። መጽሐፍ ቅዱስ ወደ ግዕዝ በኋላም ወደ አማርኛ የመለሱት አባቶች በቀጥታ የግሪኩን እስጢፋኖስ የሚለው ቃል ተጠቅመዋል። ቅዱስ እስጢፋኖስ ምንም እንኳን ስሙ የግሪክ ስም ይሁን እንጂ የትውልዱ አይሁዳዊ ነው። ወላጆቹ ይህን ስም የሰጡት ተብለው የሚታመነው ወላጆቹ በፍልስጤም ጠረፋማ ከተሞች ይኖሩ ስለ ነበረ የግሪክ ባህልና ቋንቋ ተጽዕኖ አድሮባቸው ይሁን ተብሎ ይገመታል። ቅዱስ እስጢፋኖስ በሐዋርያት ጥበቃ የነበረችው ቤተክርስቲያን ከአምላክ ዘንድ ባገኘው የማስተማርና የፈውስ ሀብት ያገለግል ነበር። በእርሱ ታላላቅ ተአምራት ይፈጽም ነበር። ስለዚህም ሕዝቡ ከፊት ይልቅ እጅጉ እየበዛ በትምህርቱ እየጠነከረ መጣ። አይሁዳዊ ይህን ተመልክቶ በቅዱስ እስጢፋኖስ ላይ በቅናት በጠላተኝነት ተነሱበት። ነገር ግን ከመንፈስ ቅዱስ ባገኘው ጥበብና ኃይል እነሱም በቃልና በድርጊትም ይቃወማቸው ነበር። ሊረቱት አልቻሉም። ስለዚህም እግዚአብሔርንና ሙሴን ሲሳደብ ሰምተነዋል። ሙሴ የሰራልን ሥርዓት ይለውጣል። በዚህ ቤተ መቅደስ በሕጉ ላይ የስድብ ቃል ይናገራል። ይህ ቤተ መቅደስ የናዝሬቱ ኢየሱስ አፍርሱ ብሏል እያለ ያስተምራል እያለ ሕዝቡን ሽማግሌዎቹን ጻፍትን በማናደድ ይዘው ከሸንጎ ፊት አቆሙት። ቅዱስ እስጢፋኖስ በሸንጎ ፊት ባቆሙ ጊዜ ፊቱ ልክ እንደ መልአክ ፊቱ ሆኖ በርቶ ነበር። እነርሱም ለተከሰሱበት ነጥብ መልስ ሰጡ። ከአብርሃም እስከ ክርስቶስ ለእርሱ የተሰጣቸው በረከት በመቃወማቸው ከተስፋ ቃል ርቀው እንደ ተወገዱ ገለጣቸው። ክርስቶስንም ባላመቀባቸው ወቀሳቸው። በዚህ ምክንያት በቁጣ ተነሳስተው ከተማ ውጪ በመውሰድ በድንጋይ ወግረውት ገደሉት። ቅዱስ እስጢፋኖስ አይሁድ በድንጋይ እየወገሩ ሳለ ሰማያት ተከፍተው ክርስቶስን በአብ ቀኝ ቆሞ ተመለከተ። ይህ ራእይ የክርስቶስ ትንሣኤ ለማይቀበሉት አይሁድ ሰምተው ተናገሩ። እርሱ ከፊቱ ይልቅ በእርሱ ጨከኑ፣ በድንጋይም ወገሩት። ነገር ግን ቅዱስ እስጢፋኖስ ጌታውን ክርስቶስ መስሎ ነበርና ልክ እንደ መምህሩ አቤቱ ይህ ኃጢአት አትቆጥርባቸው ብሎ በታላቅ ድምጽ ጮኸ። ነፍሱ ሰጠ። በቤተ ክርስቲያን ታሪክ ስለ ክርስቶስ መስክሮ ሰማዕትነት የተቀበለ የመጀመሪያ ዲያቆን ሆነዋል። በደማስቆ መንገድ ላይ ክርስቲያኖችን ያሳደድ የነበረ ሳኦል በኋላም ቅዱስ ጳውሎስ ተብሎ ስያሜ የተሰጠ ሐዋርያው ቅዱስ እስጢፋኖስ በድንጋይ በሚወግሩበት ወቅት በእርሱ ሞት ተስማምቶ ድንጋይ
ድንጋይን በእስጢፋኖስ ላይ ያስነሱት አይሁድ ልብስ ይጠብቅ የነበረ ብላቴና ነበር። ነገር ግን ቅዱስ ጳውሎስ ሐዋርያ ከሆነ በኋላ የሰማዕቱ እስጢፋኖስ ቤተሰብ ሆነ። በረከቱ ረድኤቱ ይደርብን፣ በምልጃው ይጠብቅ። አሜን። ተቀበላት ነፍሴን በሰማይ ወርዶብኛል አይሁድ ድንጋይ። ከሰው እንዳልሆነ ሲያውቅ ልቦናቸው ይወግሩኝ ጀመረ በሞት አስፈራርተው። ኢየሱስ ክርስቶስ ጉልበቴ አንባዬ ነው፣ ከእርሱ ጋር ያለው እንዴት ሞት ልፍራው። የድንጋዩ ናዳ ምንም አልተሰማኝ፣ ጌታዬን በክብር ሳየው እሱም ሲያየኝ። ከሰባቱ ዲያቆናት መሃል አንዱ ሆንኩኝ፣ አቤት መታደል። ጥበብና ሞገስን ሰጥቶኛል፣ የአባቶቼ በረከት ባርኮኛል። የአባቶቼ አምላክ ጠብቆኛል። እያየው በቀኙ ቆመህ ካዴሎኛል አሁን ሳልገልህ። ተቀበላት ነፍሴን በሰማይ ወርዶብኛል አይሁድ ድንጋይ። እንድትሰባስበው ትምህርተ ኦሪት እንድጠፋ ደግሞ የወንጌል ብስራት። አንዱን ጌታ በግፍ ሲገሉ በስቅለት 120 ሆነው ተነሱ ለስብከት። የድንጋዩ ናዳ ምንም አልተሰማኝ፣ ጌታዬን በክብር ሳየው እሱም ሲያየኝ። ሊቀ ዲያቆን እስጢፋኖስን ገለው ክርስትና እንዲያጠፉ አስበው። 8000 በዓለም ተበተኑ፣ ኢየሱስን ስሙን አገነኑ። ክርስቶስን ስሙን አገነኑ። እያየውህ በቀኙ ቁመህ ካዴሎኛል አሁን ሳንገልህ። ተቀበላ